አንዳንዴ ፈተና ሲበዛባችሁ ማለት ነው ወደ በረከታችሁ ስለተቃረባችሁ ነው። በዚህ ሰዓት ሰበር የተባለ መረጃ ተሰምቷል። ተጽዕኖ ፈጣሪው ቲክቶከር አዶናይ ወደ ስኬት ስትቃረቡ ሰይጣን መጥቶ ማለት ነው። ጋይስ አሁን የገባሁት ክሊር ማድረግ ስላለብኝ ነው ሳስበው ምንም እንኳን እርቅ ቢፈጠርም ቲክቶከሯ ጃኒና ጆን ዳንኤል እንደተጣሉ ይታወሳል። ሆኖም ግን ነገሩን በእርቅ እንደቋጩት ተናግረዋል ማለት ነው። ከእርቁ በኋላ ጃኒ እንግዲህ ከዮኒ ማኛ ጋር ያደረገችው ቆይታ አለ። ምንድነው ያለችው? በጣም የሚገርም ነው። እንዲሁም የጃኒ ፍቅረኛ አዶናይ እንግዲህ ከማዘን ስሜት ወጣ ብሎ ይዞ የመጣው ገራሚ ሰርፕራይዝ አለ። እንደዚህ ያለ አዳዲስ መረጃዎች እንዲደርሷችሁ እንግዲህ ህይወቲውን ሰብስክራይብ አድርጓት፣ ላይክም ሼርም አድርጎላት እያበረታታችሁ ይላላችሁ ልጆች እጅግ አድርጌ አመሰግናለሁ። የኔ ነገር ሰላም ሳልላችሁ ሰላም ወደና የተከበራችሁ የህይወት ቲቪ ሰዎች እንደምን አላችሁ? በያላችሁበት ሰላማችሁ ይብዛልኝ። ዛሬም እንግዲህ ጮማ በሆነ አዲስ ቪዲዮ መጥቼላችኋለሁ ማለት ነው። ዛሬ ይዤላችሁ የመጣሁት ቪዲዮ እንግዲህ በጣም ደስ የሚል ነው ብዬ አስባለሁኝ። እንግዲህ አንዳንድ ሀሳቦችን የራሴን አስተያየትም እንግዲህ ጣል እያደረኩበት እናንተም ሀሳብ አስተያየታችሁን በኮሜንት እንድታስቀምጡልኝ ስል በአክብሮት እጠይቃለሁ። ቪዲዮንም በላይክ ጀምሮት አመሰግናለሁ ማለት ነው። ጃኒና ጆን ዳንኤል የተጣሉበት ምክንያት እንግዲህ ጃኒ ቲክቶኳ በመዘጋቱና ወታ ጆን ዳንኤል እንደዚህ አድርጎኝ ነበር ብላ ቁስሏን በማሳየቷ ነበር እንግዲህ በጣም መነጋገሪያ የሆነው። እንዲሁም ጆን ደግሞ እሷም ጎንደር በነበረችበት ጊዜ ራቁቷን ሆና ያወራችኝ ቪዲዮ ኮል አለ እንደዚህ ብሎ እንግዲህ በጣም መነጋገሪያ ሆኖ ነገሮች በጣም ሚዲያ ላይ ገነው ነበረ። ሆኖም እንግዲህ ከ2-3 ቀን በኋላ ደግሞ ጃኒዬ መታ ታርቀናል፣ ነገሩን በእርቅ ፈተነዋል ብላ ደግሞ ቪዲዮ ሰርታ ነበር። ይቅርታ ጋይስ ትንሽ ጉንፋን ይዞኛል። ሰዎችም እንግዲህ በጣም ግራ በመጋባት አንዳንዶች እንደውም ምንድነው ነገሩ እነዚህ ሰዎች ድራማ እየሰሩብን ነው ወይንስ ምንድነው እያሉ በጣም ግራ ተጋብተው ነበረ። ምክንያቱም ደግሞ እንደዛ ሁና እንዴት ነው እንደዚህ በቀላሉ እንዴት ነው እንደዚህ ሊሆን የሚችለው? እነዚህ ሰዎችማ እያታለሉን ነው የሚሉ አስተያየቶችን አይቻለሁ። እንዲሁም ደግሞ ነገሩን በእርቅ መፍታታችሁ በጣም ጥሩ ነው የሚሉም በርካቶች አሉ ማለት ነው። ሆኖም እንግዲህ ጃኒ በነገራችሁ ላይ ዮኒ ማኛ ስለ ጃኒ በጣም ሲከራከረላት ነበረ። እንግዲህ በቲክቶክም ሆነው በጣም ስትነግረው ነበረ ማለት ነው። ከእርቁ በኋላ እንግዲህ ያለችው ምንድነው ነገሩ በእርቅ እንደፈቱት ተናግራለች። የቁስሏ ጉዳይ ምንድነው ብሎ ጠይቋታል ማለት ነው። በጣም በርካታ ሰዎች ባሉበት ነው እንግዲህ የተናገረችው ላይቭ ላይ ማለት ነው። ነገሩም እንግዲህ በጣም አብረው የነበሩበት ጊዜ በጣም እንደሚጣሉ እንደሚጨቃጨቁ ተናግራ የቁስሏን ጉዳይም አስረድታለች ማለት ነው። እንግዲህ በሩ ላይ የነበረው መስታወት ነው እንደዚህ ያደረገኝ እሱን ሲሰብረው ሲላፉ ማለት ነው። ለዛ ነው እሱ ነው እንደዚህ ያደረገኝ ብላ እንግዲህ ተናግራለች ማለት ነው። ይሄ የማይካድ ሀቅ ነው ማለት ነው። እሱ ይሄን እንዳደረገው ማለት ነው። እሱ ግን ያወራው ምንድነው እኔ አይደለሁም እንደዚህ ያደረኳት ካንተ ጋር ካልሆንኩኝ ራሴን አጠፋለሁ ብላ ለራሷ ነው በቢላ ራሷን እንደዚህ ያደርጋ ያደረገችው ብሎ ነው ያለው ማለት ነው። እንግዲህ እውነቱ ማን ጋር እንዳለ አሁንም ፈጣሪ ወቀው። እሷ ግን ያስረዳችው ነገር ከእርቁ በኋላ ብላ ያለችው ነገር ይሄ ነው። ሲቀጥልም ደግሞ
ጸብ ላይ ያሉ ያላንተ መኖር አልችልም ብላ ቤቱ ድረስ ሄዳለች ብለው በጣም በርካታ ሰዎች ሲናደዱባት ነበረ። ይህም ትክክል እንዳልሆነና ከአዶናይ ወንድም ጋር እንደሄደች በውክልና ማለት ነው እንደሄደች አስረድታለች ማለት ነው። ጎንደር በነበሩበት ሰዓትም ምንድነው ቪዲዮ ኮል አውርተሻል እንዴ ባዝሩም ውስጥ ሆነሽ አውርተሻል ወይ የሚለውን ጥያቄም እንግዲህ ዮኒ ማኛ ጠይቋታል ማለት ነው። ይሄም ነገር ሐሰት እንደሆነ ተናግራለች። ስልኩ ላይ የሚያሳየውም አውዲዮ ኮል የድምጽ ኮል ብቻ ነበረ። እሱም 1-2 ደቂቃ ብቻ ነበረና ይሄም ሐሰት እንደሆነና እሱ ለራሱ እንደደወለላትም ተናግራለች ማለት ነው። አሁን ላይ እንግዲህ ማነው አዶናይም በጣም ተበሳጭቶ በዚህ ጉዳይ እውነት ለመናገር ያበሳጫል። እንደራሳችሁ የራሳችሁ ቦታ ሆናችሁ ብታዩት በጣም ነው የሚያበሳጨው። ምክንያቱም ፍቅር ነው። በነገራችን ላይ አዶናይ በጣም ነው የሚያሳዝነኝ የምሬ ነው የምላችሁ በጣም ያሳዝነኝ። ለምን አንደኛ ራሱን እንትን አይልም፣ በቃ ራሱን አይቆለልም፣ ራሱን እንትን አይልም። እንደ አንድ በጣም ታዋቂ ነኝ ብሎ በጣም አንዳንድ ሰዎች አሁን በጣም ራሳቸውን ይቆልላሉ፣ ይዝናናሉ። በጣም በቃ አለ አይደለ አለው ይላሉ። እሱ ግን ራሱን ሆኖ ብቻ ነው የሚሰራው ማለት ነውና በዚህም ሀዘን ውስጥ እንደገባ በጣም እንዳዘነና የታምራት ደስታን ሙዚቃ ከፍቶ በጣም እንዳዘነ ውስጡ እንዳረረ በጣም ያሳያልና ሙዚቃዎችን እየከፈተ ሰው ያለሽ ለምን የለኝም ማልሽ የሚለውን የታምራት ደስታ ሙዚቃ እየከፈተ በጣም ስሜቱን ሲገልጽም ተመልክተናል ማለት ነው። በጣም ነው የሚያሳዝነው። ነገር ግን አንዳንድ ስኬቶች ሊመጡ ሲሉ ሰይጣን እንደዚህ የሚለባቸው ነገርም ሲል እንግዲህ በጣም ታውቃላችሁ አዶናይ በጣም ጠንካራ ነው ብዬ አስባለሁኝ። ከራሱም አልፎ በጣም ብዙ ሰዎችን እየመከረ በጣም ጥሩ ምክር የሚሰጥ ሰው ነው። ታውቃላችሁ ጠንካራ ነው። በዚህም እንግዲህ አዶናይ አሁንም ወደ ስኬት ነው እንጂ ወደ ታች የሚጥለው ነገር ምንም ነገር የለም ብዬ አስባለሁ። በጣም ደስ የሚለው ነገርም ነገራችኋለሁ። መጀመሪያ ግን ፋስት መረጃ ያወጣው መረጃ አለ። ፋስት እንግዲህ ምንድነው ያለው ስለ አዶናይ ፖሊሶች ለጥያቄ ለምርመራ ማለት ነው ወደ ፖሊስ ጣቢያ እንደወሰዱት መረጃ ፋስት መረጃ ተናግሯል ማለት ነው። ይሄ ነገር እውነት ይሁን ውሸት ይሁን አይዶን ነው፣ ብቻ አብዛኛውን ጊዜ ፋስት መረጃ እንግዲህ የሚያወጣቸው መረጃዎች እውነት መረጃ ናቸው። እንግዲህ ይሄ ነገር እስከሚጣራ ከተጣራ በኋላ የምናቀርብላችሁ ይሆናል። በጣም ደስ የሚለው ነገርም ደግሞ እንግዲህ ስለ አዶናይ ያለ ምንድነው የቲክቶክ አካውንቱ 5 ሚሊዮን ፎሎወርስ እንደገባለት በደስታ እንግዲህ ከእናቱ ጋር ከወዳጆቹ ጋር ሆኖ የደስታ የፌሽታ ፕሮግራም አዘጋጅቶ ተመልክተናል ማለት ነው። በጣም ደስ የሚል ነገር ነውና እንግዲህ ጃኒ አሁን ላይ ከአዶናይ ጋር የነበራት ነገር ምንድነው ብሎ ጠይቋታል። እንዴት ነው ሪሌሽንሺፓችሁ ብሎ ጠይቋት ነበር ዮኒ። ነገር ግን ለመንገር ፍላጎት የላትም። ይሄ ፕራይቬት ነው ብለዋለች ማለት ነው። ነገር ግን በመሀላቸው የሆነች ነገር ትፈጠራለች ብዬ አስባለሁ። ግን ይሄ ነገር ባይሆን በጣም ደስ ይለኛል። በጣም ታምራላችሁ አንድ ላይ ብትሆኑ የሚል አስተያየት አለኝ። እናንተም የራሳችሁን ሀሳብ አስተያየት በኮሜንት እንድታስቀምጡ በአክብሮት ጠይቃለሁ። የዛሬ ቪዲዮ ይሄንን ይመስል ነበረ። ላይክ፣ ሼር፣ ሰብስክራይብ እንዳይረሳ። ባባይ